ከኋላቸው እየዞራቸው የነበረው ማርቆስ ቆራሌ ነው። ተሽከርክሮ አይ ፊል ጉድ ምናምን ይላል ሰውዬው። እንደዛ ይሄ ትልቅ አይነት ሀገራዊ ጉዳይም ነው። አቮካዶ አይደለም አይቆ በለቅፉ አመለ ተዘመረለ ምን ተብሎ እሰይ እሰይ ህዳር ታተነ በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ጥሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው በፈርኮ ገዲ ማላግባበኝ በከይረፎ ወይ ላላ በበው ልቤ አለለ ወይ ነው ምሌሎ አማበሎ ወይ ነው ምሌሎ አብለሎ ወይ ነው ምሌሎ አማበሎ ወይ ነው ምሌሎ ሰዳ ወይ ምላ አለላላ
ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እነሆ ቀጠሯችንን አክብረን ተገኝተናል ዋሸው እንዴ ተጀምሯል ዋሸው እንዴ ዛሬም ጥላሁን ልፈነ ማርቆስ ፍልፍሉ ዜዶኔም ደምስ ያብረናችሁ እንቆያለን በቅድሚያ እንግዶቻችንን እንጋብዝ ይቻላል ማን ይጋብዝ እነሱ ማን ይጋብዝ ዜዶ እና ፍልፍሉ እሺ ዜዶ ይቻላል አባቴ በቃ ያንገት እየሰራ ጠብቀኝ Shishinjo demna bodena yenya 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 angata adero laishmetta una yenya 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 grame shishinjo demna bodena yenya 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 angata adero laishmetta una yenya 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 bani lengal belgesna iduta kambata tuma የሙዚቃ አቀናባሪ ታደለ ፈለቀ ታደለ እንኳን ደህና መጣ እናወራለን ዛሬ እኛንም ነው የምታቀናበረን እሺ ጋብዙ እንግዳችሁ እሺ ደሞቅ ያለ ጭብጨባ አላሽም ይደክማል ስበለዘሩ ሌላው ይሯራታል ተደግለትሩ የኔ ግን ሌላ ነው ወዲህ ነው ምስጢሩ ያይቤቱም ነገር ዳድኔ ነው ከመሩ አይኮ በለ ክፉ አመለ አይኮ በለ ክፉ አመለ አይኮ በለ ክፉ አመለ መስራት እንደሰው ሳስተናግዱኝ ያልኩታች ላይ ድገታይም የቀረር ካንዲት ኩበል ላይ ዘራፍ ብላይን ብታልፍ በሽንት በዳለ ጎበስ ብሎ በደገለ ማደኛለኝ ተስተናጋቶች ላይ ወደ ተንቶ ደጌ ባናታችሁ ላኩትሪው ለቅልቅ የደፋሩበት ሰው በቦንክስ ተማታ ደግሞ ደገመችኝ አይቦንክል ከመስታ ባለቤቱ መጥቶ በጣም እንደነፋኝ ውታው ትተውታሉ እንዳሮዴ ቆሻሻ አቤቱ ሐመል ሰንቶ ያስመኛል ይችምን ይለኛል ያንቺንም ያምረኝ ማየት ያምኖላው ያስጨንቀኛል አይኮ በሌ ክፉ አመሌ አይኮ በሌ ክፉ አመሌ
አሁን በቀደም ለብሰው ልከበል ብዬ በሩካየሁና በበና ጋሌ መከበሉ ከርቶ ተነሳናና መሌ ሲየት ስከተላ ተገው ጉለዴ አቤት መጥፎ ልክፍት ወይ ክፉን ለልብ እንኳን ከሰውና ያጣላል ከገድ ተፈረከትኩና ሐኪም ቤት ገብቼ አይኔ ጋል ላይ ነው መታከም ትቼ ትዳር ያስፈራኛል ገብቼ መልአላ አንገቷን አክፌ አይለው ገደላ ሐላፍ አዳሚው እንደለያ ማተረ ቢቸውት ማይተው አመሎኖ ታብለ ትቻው ለላቀቀ ብዙ ደክ ያለው ተበለም ሄቻምው ኪበለሙን ቡቻለ የሚሻል መሸሻ ተረቱም እንዲያው ለማንኛውም እሷን ያው እያስደነሳት የነበረው ጥሌ ኮበሌ ሲሆን ከኋላቸው እየዞራቸው የነበረው ማርቆስ ቆራሌ ነው። ለማንኛውም ሃና ውብ በእርሱ ውብ በፈጣሪ ማለት ነው አይደል? ሃና ውብ በእርሱ ስለመጣሽ እጅግ አድርገን እናመሰግናለን። አሁን የገባንበት እንግዶቻችንን ያስገባንበት የጥላሁን እልፍነ አይኮበሌ የሚለውን ሙዚቃና የይግረም አሰፋን ጡሜ ጡሜ የሚለውን ሙዚቃ ያቀናበረው ማን ነው? ታዴ። በጣም ያልሰራቸው ስራዎች የለውም። አሁን ስነግራችሁ በጣም ይገርማቸዋል። የፊልም ስኮር እና ሳውንድ ትራክ ከ90 በላይ ፊልሞች የሰራው ታዴ ነው። ከነሱ መካከል ሰኔ 30፣ ሕይወቴ፣ አይራቅ፣ አዲናስ፣ አትፍረድ፣ ባለቀለም ህልሞችና የመሳሰሉት ፊልሞችን ሳውንድ ትራኩን ስኮር የሰራው ታዴ ነው። የነገን አልወልድም በተሰኘ ፊልም የጉማ አዋርድ አሸናፊ ነው። በአስኳላ የቴሌቪዥን ድራማ በጋራ የጉማ አዋርድ አሸናፊ ነው ታዴ። በጭስ ተደብቄ በተሰኘው ፊልም የዛም የሙዚቃ ስኮሩን የሰራው እሱ ነው። የጉማ እጩ ነበረ። ወደኋላ በተሰኘው ፊልም የጉማ እጩ ነው። ወደፊት በተሰኘ ፊልም በሳውንድ ትራክ የጉማ እጩ ሆኗል። ከ2000 በላይ ማህበራዊ ጉዳዮች የሚነሱበት መዝሙሮች፣ ቅንብርና በርካታ የዜማ ድርሰቶችን ነው የሰራው ታዴ። በርካታ የመዝሙሮችን ከመስራቱ የተነሳ በአቢሲኒያ አዋርድ የዓመቱ ምርጥ ማህበራዊ ጉዳዮች መዝሙር አቀናባሪ ተብሎ ተሸልመዋል። የቲቪ ድራማዎችማ በርካቶች ናቸው። እረኛዬ የሱ ነው ሳውንድ ትራኩ። ሞጋቾች የታዴ ነው፣ የራሱ ነው። ምን ልታዘዝ፣ ደርሶ መልስ፣ አስኳላ እንዲሁም በዲኤስቲቪ የተላለፈ የሚገኝ ነው። አስኳላ አጋፋሪ በዲኤስቲቪ በህግ አምላክ እንዲሁም ደንብ 5 የመሳሰሉትን ተከታታይ ቴሌቪዥን ድራማዎች ሳውንድ ትራክ የሰራው ታዴ ነው። የቴሌቪዥን ፕሮግራሞች የፋና ዜና መጽሔት መግቢያ ኢንትሮ፣ የፋና እንግዳ ኢንትሮ፣ የፋና ማማር በሀገር ኢንትሮ፣ ፋና ረፋድ ኢንትሮ፣ እሁድን በኢቢኤስ ኢንትሮ፣ ቅዳሜን በኢቢኤስ ኢንትሮ፣ ኢሳት ዜና ኢንትሮ፣ ዋልታ ዜና ኢንትሮ፣ ፋና ሬዲዮ ቅዳሜ መዝናኛ ኢንትሮ፣ ፋና ላምሮት ኢንትሮ፣ ፋና ረፋድ ኢንትሮ፣ ኢቲቪ አይዶል ኢንትሮ፣ ኢቲቪ ዜና ስፖርት፣ የኢትዮጵያ ሬዲዮና ኤፍኤም 97 ከ20 በላይ ፕሮግራሞች መግቢያ ኢንትሮዎችን፣ ሀገሬ ቲቪ የእሁድ መዝናኛ ኢንትሮ፣ የኢትዮጵያ ፕሪሚየር ሊግ በዴስ ቲቪ ሲተላለፍ ኢንትሮ፣ ከ1000 በላይ ዶክመንተሪዎችን የሰራ ነው ታዴ። ጠቅላላ በቃ ኢንትሮ በሱ ነው። ጠቅላላ ኢንትሮ የሀገሪቷን ኢንትሮ እሱ ነው የያዘው። እሱ ኢንትሮ እኛ በሊስትሮ ታዴ እንግዲህ ኮበሌ የመጀመሪያ ስራ ነው። እንዴት ነው የሰራው? እስቲ ንገረን። ይገርማል። ቅድም እሱ ያላቸው ያኔ ተካሰው የነበሩት ፕሮዲውሰሮቹ ማለት ነው። የመነሻ ሀሳቧን የመጀመሪያዋን ዝም ብሎ ሜሎዲ ነገር ቅረጽና
ለጥላሁን እንዲያሰሙት ያው ብዙ ነገር ጥላሁን ነው የሰራው የጨመረው ማለት ነው። የመጀመሪያውን ግን እኔ ከጥላሁን ጋር ልተዋወቅም ግን ያንን በፕሮፕራይድ ሆነን በካሴት ቀዳንና ለጥላሁን ተላከለት። ጥላሁን ሲያዳምጥ ያው ሙዚቃ በጣም ያዳምጣልና ማን ነው እዚህ ይሄንን የተጫወተው ኪቦርዲስት ማን ነው ምናምን ብሎ ይጠይቃቸዋል። ላይ ታደለ ይባልሽ ፕሮፕራይድ የሚሰራ ልጅ አለ ምናምን ነው መታወቅ አለብኝ ምናምን ብሎ ቢሮ ድረስ መጣ። በጣም የደነገጥኩት ሳይሆን ማለት ነው። ምክንያቱም እኔ አሾ በሚለው ዘፈን ምናምን ነው ማውቀውና በቃ ሙዚቃ እንደምችል ማቀናበር እንደምችል ያወቁት በዛ እንትን ነውና ተገናኘን ምናምን እሱ እንዳለው በጣም ብዙ ኢንቨስቲጌት አደረግን ሙዚቃው ላይ ምናምን ሰምተው እንደሆነ ላይን አለው ሲጀምር ምናምን ከላይኑ በኋላ የብራስ ፓርት አለው ምናምን እሱን አወጣን እየተጋገዘን ምናምንና ለኔ ትልቁን መሰረት የጣለልኝ ሙዚቃን እንደማቀናበር እንደምችል ያወቁት በዛ ዘፈን ነውና ጥሌን በዛ ጥሌ ባለው አንድ ነገር ልበል ታዲ የመጨረሻ አይናፋር ሰው ፊት መቆም የማይችል አንገቱን ቀና ብሎ ሊያይችል አንድ ጊዜ በመድረክ ላይ ቀርበ ከመደንገጥ የተነሳ ሙዚቃ ተተንሸራተው ልወድቃል እሱን ብትጠይቅልኝ በጣም ደስ ይለኛል። እጅግ በጣም አይናፋር ጨዋ ስርዓት ያለው ስለሆነ 3 ጭብጨባዎች የክብር አሉኝ። ቅድም ለሰራው ስራ ነው። አሁን ግን የክብር ጭብጨባዬን አንዱን ለታዴ ብትሰጥ። ታዴ ብዙ ገጠመኞች አሉ እናወራለን። ስለመጣ እጅግ አድርገን እናመሰግናለን ታዴ። ከኔም ጋር አብረን ያው ፕሮፕራይድ አብረን ብዙ ጊዜ እንሰራ ነበርና ተነፋፍቀን ነው ዛሬ ስለተገናኘን ደስ ብሎኛል ታዴ። እሺ ሌላኛው እንግዳችን ሃና ውበእርሱ ውብ በፈጣሪ ማለት ነው። የሚገርም ስም ነው። ሃና ውበእርሱ በአካውንትና ፋይናንስ እዚሁ ሀገር እያለች ተመርቀች ነበር። አሜሪካ ከሄደች በኋላ ደግሞ በአሁን ሰዓት የአይቲ ባለሙያ ናት። አሜሪካን ሀገር በዋሽንግተን ዲሲ ለ13 ዓመት ቆይታለች። ዛሬ ወደ ሀገሯ ስትመጣ እዛ ውጭ ሀገር ላሉ ኢትዮጵያውያንም እዚህ ላሉ ኢትዮጵያውያንም አንድ ነገር ይዛ ነው የመጣቸው። ዘመኑ የማህበራዊ ሚዲያ ዘመን ነው። ሁሉም ቤተሰብ ከቤተሰብ ጋር የማያወራበት አይደለ እንዴ? ፍቅረኞች ራሱ አዲስ ፍቅረኞች እኮ ራሱ አሁን ቻት ነው የሚደራረጉት አጠገብ ላጠገብ ሆነው በስልካቸው ማለት ነው። ስለዚህ ይሄ ቤተሰብ ከልጆቹ ጋር ኮሚኒኬት የሚያደርግበት ነገር በጣም ጠፍቷል ማለት ይቻላል። እየጠፋም ነው የሚገኘው። ስለዚህ ቤተሰብ ከልጁ ጋር፣ ባል ከሚስቱ ጋር፣ ከፍቅረኛው ጋር በጋራ ሆኖ ዲስከስ የሚያደርግበትና ግንኙነት የሚፈጥርበት ነገር እየጠፋ ነው። ያንን ክፍተት ለመሙላት ሃና አንድ ፈጠራ ይዛ መታለች። እሱን ትነግረናለች። ሃና ንገሪን እስኪ፣ አሳይን መጀመሪያ ምን እንደሆነ። እንግዲህ እንደገለጽከው ነው ይሄንን ግለኝነት ለቴክስተዌይ ምናምን የሆነውን ነገር ሰብሰብ ብለን እየተወያየን ሀሳብ ለምን አንቀያየርም፣ ኤክስፔሪየንስ ለምን ሼር አናረግም፣ የተሻለ አንደርስታንድ እንደራረግም ብዬ ሳስብ ውይይት የሚል ካርታ አዘጋጅቻለሁ። ውይይት ደግሞ በተለያዩ ፕሮጀክቶች ነው የሰራሁት። 4 የተለያዩ ፕሮጀክቶች አሉት። የመጀመሪያው ጓደኛ ለአዲስ ዴት ለሚያደርጉ ሪሌሽንሺፕ ውስጥ ላሉና ባለትዳር ለሆኑ ሰዎች የሚጠቅም ነው። ጥያቄና መልስ አይደለም፣ ሀሳብ ነው። መነሻ ሀሳብ ይሰጣል። በዛ ሀሳብ ውስጥ ያንተ ቪው ምንድነው፣ የኔ ቪው ምንድነው፣ ወደ ጋራ የሚያስኬደን ከሆነ እንደዛ፣ ካልሆነ ደግሞ ያንተን ነገር ተረድቼ ኦኬ ደምሴ ይሄን ነው ደካ የሚወደው ይሄን ነው የሚፈልገው የሚል የተሻለ እንድረዳህ የሚገልጽ ነው። ሁለተኛው ደግሞ ቤተሰብና ጓደኛ ማቾች የሚወያዩበት ነው። ሰብሰብ ስንል አሁን በተለይ ናውዴይስ ሴንሲቲቭ የሆኑ ቶፒኮች ይነሳሉ። ከዛ ይልቅ ግን ኤክስፔሪየንስ ሼር ብንደራረግ ብናወራ፣ ትዳር ውስጥ ያሉ ልጅ የወለዱ ቤተሰቦች አሉ። እዛ ውስጥ ኤጄ ጆይን ሳረግ ልጅ ማሳደግ ምን እንደሚመስል ላላቅ እችላለሁ። ከነዛም ወስደው ኤክስፔሪየንስ አለ ያሳለፍከው ህይወትህ። እኔ ደግሞ ገና እየሄድኩበት ያለሁት ከሆነ እዛ ጋር ደርሳለሁ። ኦር ብቻዬን ስትራግል እያረኩ የሚመስለኝ ነገር ግን ስናወራበት ብቻዬን አይደለሁም ለካ ሰምባዲ ይሄንን ነገር አልፏል ብዬ እንዳወራ፣ ይሄም ብሬንስቶርም የምናደርግበት ኤክስፔሪየንስ ሼር የምናደርግበት ለቤተሰብና ጓደኛ ማቾች ነው። ሶስተኛው ፕሮጀክቴና በጣም የምወደው ፕሮጀክቴ ደግሞ ታዳጊ ልጆችና ወላጆች የሚያወሩበት ነው። ታዳጊ ልጆችና ወላጆች አሁን ቲኔጀር ሲሆኑ ልጆች እዚህም ሆነ አሜሪካን ሀገር የማስተውለው ነገር የግል የብቻቸውን ታይም ነው የሚፈልጉት። ራሳቸውን ከወላጆቻቸው አቮይድ ነው የሚያደርጉት። በዛን ጊዜ ችግር ውስጥ ሊገቡ ይችላሉ። the only person የሚያማክሩት ማንን ነው? እኩያ ጓደኞቻቸው ከነሱ የተሻለ ምክር አይሰጧቸውም።
ሀሳብ አይሰጧቸውም። ግን ሴት ልጅ እናቷ ጋር ብትመጣ ወይ ወንድ ልጅ አባቱ ጋር ቢሄድ ወይ አባቷ ጋር ብትሄድ የተሻለ ኤክስፒሪየንስ ሼር ያደርጓቸዋል። ለዛ እንዲጠቅም ተደርጎ በኩዌሽነር ነው ሁሉም የተዘጋጁት። ልጆች ወላጆቻቸውን የሚጠይቁት፣ ወላጆች ደግሞ ልጆቻቸውን የሚጠይቁት። ይሄ ለወላጆች ጥሩ ጋይድላይን ይሆናል። የልጆቻቸውን ሀሳብ አዳምጠው የሚሰጧቸው ምክር ለነሱ አይምሮ በመጠነ መልኩ የሚያስተላልፉትን ሜሴጅ እንዲከፋፈሉ ተብሎ በሁለት ከፍዬ ያዘጋጀሁት ነው። በጣም ይገርም። አራተኛውና የመጨረሻው እንግዲህ ውይይት ስንል በአብዛኛው ያገኘሁት መጀመሪያ ያገኘሁት ፊድባክ ጭቅጭቅ የሚባለውን ኮንሰፕት ያነሳል እና ያንን እንዳልሆነ ለማስረዳት ፈን ታይፕ ኦፍ ካርድም አለኝ ለማለት የምልክት ቋንቋዎች ናቸው። እነሱ ደግሞ ሞር ኢትዮጵያዊ ሉክ ባላቸው በባህላዊ ቦታ በምግቦቻችን ተዘጋጅተው የቀረቡ ናቸው። በግሩፕ ተከፋፍሎ እንግዲህ ወይ በኋላ ላይ እንሞክረዋለን። ስለዚህ አንድ ሰው ሳይን ያሳያል፣ ግሩፑ ይመልሳል። ያን የመለሰውን እንግዲህ ፈን በሆነ መልኩ ውይይትን አንደርስታንድ ካረጉ በኋላ ወደዚህኞቹም ካርታዎች ይመጣሉ የሚል 4 የተለያዩ ፕሮጀክቶች አዘጋጅተናል። በጣም ነው የሚገርመው። በጣም የሚገርም ነው። ሀና ውብ በእርሱ ውብ ነገር ይዛ ነው የመጣችው። በጣም አሪፍ። ለማንኛውም ይሄንን ካርታ ለማግኘት እዚህ አሁን አዲስ አበባ ላይ ሱቅም ተከፍቷል። ቦሌ አለምነሽ ፕላዛ ሁለተኛ ፎቅ ላይ 204 ቁጥር ይገኛል። በተጨማሪም በ0912 139843 ወይም በ0911 6907 13 በመደወል ማግኘት ትችላላችሁ። እንግዲህ በቤተሰባችን ውስጥ የጠፋውን ነገር መመለስ ማለት ነው። በጣም ስጋት የነበረውን ነገር ነው ለመቅረፍ ይህንን አስተዋጽኦ ያበረከትሽው ሀና፣ በጣም እጅግ አድርገን እናመሰግናለን። እሺ፣ ለማንኛውም ወደ ዋሻው እንዴ ከመግባታችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ሊጠይቃችሁ። በጣም ደስ ይላል። አንዬ አግብታለች። አንድ ቃል ነግራችኋለሁ። እናንተ እዛ ላይ ግጥም ትገጥሙበታላችሁ። ቃሉ ላይ በፍጥነት ነው። ከማን ልጀምር? ከእናንተ ልጀምር። በፍጥነት ነው። ካርታ እመጣለሁ ማታ። ኮበሌ ክፉ አመሌ። ገበጣ የልጆች መጫወቻ። ስትናፍቂኝ ልምጣ። ስትናፍቂኝ ልምጣ። እሺ፣ እወድሻለሁ። የሚገርም ግጥም ነው። መረቅ እኛው እንታረቅ። አንገትን መነቅነቅም ትችሉ ነበር። እሺ፣ ተዘጋጁ። እንጀራ ሎሚ ተራ ምን ልበል? እንጀራ ግባ። እንምጣ በተራ እንብላ በጋራም ትችሉ ነበር። እሺ፣ እሪ በከንቱ አቤት ማስደሰቱ። እሺ፣ የካባዱ ሩቅ ነው መንገዱ። በጣም ጎበዝ ነው። በጣም ቶክሲዶ አይለበስም በባዶ ፍልፍል እሷን ወዶ ማሪ ግን የዜዶ ደስ ይላል። ምን አለ ፍልፍል እሷን ወዶ በቶክሲዶ ነው ያልከው? ፍልፍል እሷን ወዶ ኤግዚቢሽን ላኪልኝ ስምሽን ክሬተር ስለሆነች በጣም ጎበዝ። ቋንጣ ማታ ይምጣ ቋንጣ። ሌላ አለ? ቋንጣ ትመጪ ወይ ልምጣ? እሺ፣ ሲባጎ ወናጎ የኔ አይነ በጎ እዛው ላይ ደግሞ ኢቦንጎ ማለት ትችሉ ነው። የመጨረሻ አልጋ አቤት ሲዋጋ። አንዳንድ ነጥብ ሰጣቸዋለሁ። ወደ ዋሻው እንዴት እናልፋለን? ማርቆስ ታሪክ ንገረን። በጣም ጥሩ ነው። በጥፊ መጥቶ ራሱ የሚያዞረው መምህር ነበረኝ። ራሱን ነው የሚመታው? አንተን ነው እንጂ። አሁን ለምሳሌ እኔ ያጠፋለሁ፣ የሚማታው በጥፊ ነው።
ከዛ እሱ ራሱ ያዞረዋል። ከዛ አንተን መጥቶ እሱ ነው የሚዞርበት። ጄኔሬሽኑ ምን ያህል ከቸሩ እንደሆነ ምንድነው ባለቤት አምሽተህ ስትመጣ አምሽቼ መጥቼ ለምንድን ነው ያመሻው ብላኝ ሳላስበው በጥፊ ካረገችኝ በኋላ ተሽከርክሬ እንዳልደግምሽ አልኳት። ቀጭን ነበር ሰውየው መምህራችን ያው መካከለኛ እኛ ያው እኔን በተለይ ያው እኔ ተማሪ ሆኜ ቅጥነቴን አስበው ግን መካከለኛ ቀጭን ነው። ቀጭን መካከለኛ ማለት እሱ ተማቶ ካዞረው እናንተ እንዴት ነበር የምትሆኑት? ማርክ ያንተን መጥቶ ያውቃል? አዎ እንዴ እኮ እሱ ነው እንዴት ነው ከክፍል ተማሪ የሚገርምህ እንደው ሁሉም ይመጣል ካጠፋህ በብዙ ነገር በትምህርቱም በሌላም ነገር ካጠፋ በጥፊ ነው የሚመታ፣ ግን እሱ ነው የሚሽከረከር። እናንተ ማለት እሱ ተማቶ ከተሽከረከረ እናንተ እንዴት ነው የምትሆኑት? እኛ ጭው ነው የሚልብን፣ እኔ ጭው ነው የሚልብን በጥፊ ሲመጣ ጭው። ግን እየሳታችሁ ይሆን እንዴ? ኧረ አይስተንም። ስማቸው ማን ይባላል? መምህራችን ተስፊቲ በድሮ ስም ነው። በድሮ አይ መልካም። እኔ በጥፊ ተማቶ ራሱን ካዞረው ዋሬስ ምናምን መውሰድ አለበት ማለት በጣም በጥፊ ተማቶ ምንድን ነው ያልከኝ? ራሱን ያዞረው ነው የሚያዞረው። እኛ ነው ያዞረው። ከመታ በኋላ ራሱ የሚዞራቸው ይሆን እንዴ? አንዳንድ ሰው በቃ ታዲያ ጠይቅ እንጂ ግራ ማለት አቀናብረው ጠይቀው። አሁን ግራ ይገባል። ጠይቀው አባቴ። ሰውየው ሚዛኑን አይጠብቅም ማለት ከተማታ በኋላ ራሱን ካዞረው ምን ያህል አቅም እንደሌለው እኮ ነው የሚያሳየው። ወይንም በመማታቱ ምናምን ዲፕረስድ ሆኖ ምናምን በጣም ተጨንቆ በቃ ተማትቻለሁ ምናምን አንድ ነገር ይሆንብኛል ተማሪ ብሎ ከመደንገጥ አኳያ ነው። አይ በጣም ነው የሚማታው ማለት በቃ ልምድ ነው አይደለ? ልምድ ነው። በጣም ነው የሚማታው። ሁሌ ነው የሚማታው። ብዙ አመት ተማቷል አይደለ? ግን አሁን እኔ አንተን መጥቼ ብመታ በጥፊ ማን ነው የሚዞርበት? እኔ ነኝ ተመቺው። አይ እሱ ነው የሚዞርበት። ምናልባት እንዴ ካረገ በኋላ ተሽከርክሮ አይ ፊል ጉድ ምናምን ይላል ሰው። እንደዛ በቃ ይሄ ያጣጥመዋል ደስታውን። ከተማታ በኋላ ይሽከረከራል፣ ሴሌብሬት ያደርጋል። እውነት ይመስለኛል እንደዛ መምህሮች ይኖራሉ። ምን ይመስልሃል? እኔ ውሸት ነው። ውሸት። እሺ ፍልፍሉ ተው ያዙረው አባቴ አይደል? ያዙረው። አሁን አንዳንድ ሰው የማይለየ ሊኖር ይችላል። እንዴት እኔን ብሎ ልጅ መጥቶት ዞሮበት የሚዞርበት ማንን ልመታ ነበርም አይደለም፣ ደርድሮ ነው። ስለዚህ ምን አልክ? እንደሱ አይደለም እኮ እንደዚህ በቃ ያዞረዋል። እውነት ነው። እውነት። ታዲያ ምን አልክ? እኔ ውሸት ነው። ውሸት። አይ እውነት ብዬ እውነት። እሺ ማርቆስ በጥፊ መጥቶ ራሱን ያዞረው አስተማሪ አለኝ ያለውን ፍልፍሉ ታዴና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? እናንተ ዞረባችሁ እኮ አሁን መጥቶናል። ኦኬ እሺ እውነት ነው። አገኘነው ና አገኘነው። ንገረን ማርቆስ። ስለዚህ መምህር ቆሜ ማስረዳት እችላለሁ? ለክብሩ። እኔ የተማርኩት ፍሬህይወት ቁጥር 2 የሚባል ትምህርት ቤት ነው። ፍሬህይወት ቁጥር 2 ማለት ቁጥር 1 አጋዚያን አለ፣ ቁጥር 2 ደግሞ ካዲስኮ ንፋስ ስልክ ያለበት ነው። እዛ ትምህርት ቤት ውስጥ እንግሊሽ ቲቸራችን መምህር ተስፉ ወይም ተስፊቲ ነው የምንለው። እጅግ በጣም በትምህርት ቤት ውስጥ ነፍሱን ይማረው አርፏል። ነገር ግን ትምህርት ቤታችን ውስጥ ብዙ ተማሪዎችን በተለይ በእንግሊዘኛ ቋንቋና በባህሪ ብዙ ተማሪዎችን ያበረታ፣ ብዙ ተማሪዎችን በጣም ትልልቅ ቦታ ያደረሰ መምህር ተስፉ የሚባል መምህር ነበረ። መምህር ተስፉ በጣም ተመስጦ ነው የሚያስተምረው። አንድ ነገር እንድትሳሳት አይፈልግም። ስህተት ካየብህ ያስወጣሃል። ተማሪ ፊት ለፊት የሚመታ በጥፊ ነው። አንዴ በጥፊ ቿ ካደረገ በኋላ ግን አንተ ያው ጭው ነው የሚልብህ፣ እሱ ግን ይሽከረከራል።
ለምን እንደሆነ አላውቅም። እንዴት ሴሌብሬት እያደረገ ነው ደስታው ይሆናል። ማርክዬ ልክ ነህ። እሱ መጥቶ የዱላው ኃይል እኮ ነው ሊሆንም ሰውዬው ይችላል። የተሽከረከረ የሚመስለው ሊሆን አይደለም። አንተን የዞረብህ አይደለም እሱ ነውና ቢማታም ግን ያው ውጤቱ በጣም ጥሩና አሁንም ድረስ እናከብረዋልና መምህር ተስፋ ይባላል። ነፍሱን ይማር። ለማንኛውም የፍልፍሉ የታዴና የዜዶ ቡድን 2-1 እየመሩ ነው። ዜዶ ታሪክ ንገረን። እሺ እሷ ሳትወለድ ልጅ የወለደች ሴት አውቃለሁ። ራሷ ሳትወለድ ኦኬ ሴትዮ አልተወለደችም ግን ልጅ ወልዳ አውቃለሁ ነው የሚለው። እስቲ ጀምሪ። አንተ ብትጀምርስ? እኔ ልጀምር። ሴት ጋንዲ ነው የምናረግባችሁ። እሷ ሳትወለድ ነው ያልከው? በምን አወቅ? ገና ሳትወለድ ልጅ የወለደች ሴት አውቃለሁ። የእሷ ልጅ መሆኑን ማረጋገጫ አለ። ሴትዮ አልተወለደችም በዲኤንኤ ከተወለደች በኋላ። ስለዚህ ቀድማ ነው የወለደችው። ሆድ ውስጥ እያለች እርጉዝ ነበረች ማለት ነው። ስማ ትክክለኛ እናት ናት? ወላጅ እናት? ኦፍ ኮርስ ወላጅ እናት። ኦኬ የልጅቷ ወላጅ እናት ናት እንጂ እንጀራ እናት አይደለችም። ኦኬ ወፍጮ ነች ማለት። ወፍጮ ምንድን ነበር የሚባለው? ሳትወልድ ምንድን ሳትወልድ ብላ አይደለም። እንደዚህ ማጁ እንደዚህ እናትና ልጅ እናት ልጅን ወለደች ነው። ልጅ እናቷን ወለደች። እንደዛ አይነት ነገር ነው ወይስ? አይ እንትኑ እንዳዳያወልክ ሰው ናት። እናቷ ቤት ወጣና ማርኪ ሰው ናት። ሰው ናት። ከመወለዷ በፊት ግን ልጅ ወልዳለች። እንትን አለ የሆነ ሃይማኖት ሰምቻለሁ መሰለኝ ውጭ ሀገር እኛ ስንወለድ እንደ ሌላ ሰው ሆነን ነው የምንወለድ። እንደሱ ሃይማኖታዊ ነው? አይ አይደለም። ባዮሎጂካል። ስሟ ማን ነው? እኛ እቴቱ ነው የምንላት። የልጇስ? የልጇ ቤት ሚጡ ነው የምንላት። የሰፈር ናት? እኛ ሰፈር ናት። አክስቴ ናት። ያንተ? እኔ ጭቅጭቅ እንነጋገር። እኔ ጭቅጭቅ አልፈ ተነጋገሩ እንጂ እንውለዳት። እሱ እያለ ያለው ሰምታችሁ ታውቃላችሁ? ጮክ እያልሻና ጮክ አሜን። እንጀራ እናት ናት ቢለኝ አባትየው ሌላ አግብቶ ሁለተኛ የወለዳት ያገባት ሁለተኛ ሲያገባት ልጅ የሱ ልጅ እናት ትሆነ። አይ አይደለችም። አልወለደችም እኮ ጭራሽ ሳትወልድ ወለደች። ሳትወለድ ልጅ አላት። ሳትወለድ ልጅ አላት ማለት ምን ማለት ነው? ፊልምም ላይ አላየሁም እንደዚህ። አንደኛ ኮንሴፕቱ ራሱ በጣም የሚገርም ነው። ብር ነው እንዴ? እስቲ ሰው ነው ብሏል። በሌላ አንግል ሴት ሰው በሌላ አንግል ደግሞ እሷ ሳትወለድ ነው ያለው። ማን እንደሆነች አይታወቅም። እሷ ሳትወለድ ነው ያለው። ሴትዮም አላለም። ሴት ብያለሁ። ራሷ ሳትወለድ ልጅ የወለደች ሴት አውቃለሁ ነው ያልኩት። እኔ ውሸት የዘር ፍሬ እንኳን አስቀምጦ እንደዚህ ቢሆን እንኳን እንደዚህ አይሆንም እኮ እናቴ። እንዴት ሳትወለድ እኔ አልተወለድኩም ገና። አሁን ለምሳሌ እንገር እኔ አልተወለድኩም ገና። ያንተ አባት ነኝ ሳልወለድ ገና እኮ። እንደዛ ነው አሁን ያልኩት። በቃ ከማርቆስ ያስተማሪ ጥፊ ይሻላል ቢያዞረኝ። እኔ እንጃ። ውሸት ሀናስ ውሸት ግን ኮንሴፕቱ በጣም የሚገርም ነው። እስከዛሬ ሰምቻለሁ። አክቹዋል እናት ናት ብለሃል እንጂ በስም ምናምን አይደለም። እናት መሆኗ ብቻ መስልሽ ነው ያለ። አልተወለደችም። ውሸት ነው። ውሸት እርግጠኞች ናችሁ? ውሸት እንዴ? እኔ መጀመሪያም እርግጠኞች ናችሁ? እንዴት ሊያመጣው ቻለ? እንዴት ሊያመጣው ቻለ ነው አሁን ጥያቄ። ይሄ ነገር ከየት ሊያመጣው ቻለ? መጀመሪያ ውነት እንዴት ለምን መሰለህ? ይሄ ኮንሴፕት እንዴት ሊያመጣው ቻለ? ዜዱ የሆነ ነገር ካላወቀ በስተቀር። ስለዚህ እናንተ ውሸት በሉ፣ እኔ ግን እውነት። እኔም እውነት እላለሁ። በቃ ብዙ ሰው ገደል ከትቻለሁ፣ ይቅርብሽ፣ እኔን አትከተይም። በጣም ብዙ ሰው ነው እዚህ። እኔ እከተልሃለሁ። እውነት እከተልሃለሁ በሄድክበት በቆምክበት ሁሉ። ማርቆስም እውነት በል። ይገናኛል ፍሉና ዜዶ እንወያይ አይደለም? መወያየት አለብን፣ መስማማት አለብን። እንስማ። አዳምጪ። እሺ አንቺ እንዴት እንደዚህ አይነት ነገር ታምኛለሽ? ማሚዬ ለምን መሰለሽ
በሌላ መልኩ ማርቆስ ከወሰኑ በኋላ ለምን ጣልቃ ትገባለህ? አይደለም ያንን ካርታ ያመጣችው ይኸውልህ ተወያይተህ አንድ ነገር ላይ እንድናልፍ ነው እንጂ የሐሳብ እንዴት ሊሆን ቻለ ለምን መጣ አንልም። ይሄ ነገር እንዴት የኔ ሐሳብ መጀመሪያ ከየት አመጣው ይሄን ኮንሴፕት የሆነ መነሻ አለው። ያ መነሻው ነው እውነት ሊያደርገው የሚችለው። መነሻው ገላግሌ ነው ግን ከባድ ነው። ከየትም ያምጣው አንቺ ማሰብ ያለብሽ መጀመሪያ ያልተወለደ አይወልድም አይደለ? ያልተወለደ አይወልድም። እኔ ብዙ አትጠጊ፣ እሱን ግን ብዙ አትመኝ፣ ገደል ነው የሚከትሽ። እኔ ምን ሆኜ ነው ግን እንደዚህ እውነት ነው ያልኩት? ያልተወለደ እንደገና ከባድ ውሸት ነው። እሺ እንዴ ዜዶ እሷ ሳትወልድ ልጅ የወለደች ሴት አውቃለሁ ያለውን ጥሌ ሐናና ማርቆስ እውነት ነው ብለዋል። እሷ ሳትወለድ እሷ ሳትወለድ ልጅ የወለደች ሴት አውቃለሁ ያለውን ጥሌ ሐናና ማርቆስ ውሸት ነው ብለዋል። ስንተኛው እንኳን ላይ አልተጻፈም እኮ። አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? እኔ ሳይወለድ እናቱ ይወልዳል። ቂም ነው እንዴ? እኛ ናቸው አይደለም እንዴት? እኔ አሁን መጀመሪያ ዜዶ በቴሌቪዥን ነው እውነት ነው። ቁጭ በል ንገረን እስኪ ታሪኩን። አክስቴ ናትና ሁል ጊዜ እድሜዋን ተዋሻለች ስለ የ24 ዓመት ልጅ አላት። እቴቱ አሁን እድሜሽ ስንት ነው? አሁንማ 23 ነኝ ምናምን ትላለች ማለት ነው። ሚጡ ስንት ዓመቷ ነው ይላል አጎቴ። ተንኮለኛ ነው። ሚጡ ልጇ ናት። ልጇ 24 ዓመቷ ነውና ደርሳለች። አሁን ትልቅ ልጅ ናትና ልክ ያንን ስትጠየቅ ነው የምትናደደው ሰው። ሚጡ ስንት ዓመቷ ነው ብድግ ትልና ሚጡ 24 ዓመቷ ነው፣ እሷን በ16 ዓመት ወለድኩ ምታው ስትል እኛ የሰው ልጅ አንመታም ሳትወለጂ ነው እንዳረገሽው ለዛ ከማለት አኳያ እግዚአብሔር የተመሰገነ እንደው በዚህ መልኩ በመጣ ጥልዬ የኔ ወንድም ሳይወለድ እናቱን የሚመታን ያውቃል። እንዴት? በርግጫ ልጆች ልጆች እንደዚህ ይራገጣሉ ምናምን። ለማንኛውም 3-1 ሆነዋል። 3-1 ሆነዋል። ሐና ታሪክ ንገሪን፣ እሷን አንብቢያትና ከዛ ሲጠይቁሽ ትመልሽላቸዋለሽ። አርሶ አደር ነበርኩ። አንቺ አርሶ አደር ነበርኩ። ምን ዘራሽ? ምን አጨድሽ? የተለያየ ዘር። ምን አመረት? ስንዴ፣ በቆሎ። የት አካባቢ? አሜሪካ። አይ እሷ አፋር እዚህ ሀገር ነው ውጪ? እዚህ ሀገር በቆሎ ነው ያልሽኝ። በቆሎ በስንት ጊዜ ይደርሳል? በ3 ወር። በ3 ወር። በቆሎ ሲዘራ እንዴት ነው? እንደዚህ በቆሎ እንደዛ አይደለም። እንዴት ነው? ይታረሳል መሬቱን። እሺ። ከዛ ይከፈላል። እሺ። ከዛ አቀይዘት ውሸት ጠይቋት የመጨረሻ በቆሎ እንደዛ የሱ ትንሽ አሳማኝ በቆሎ የሚዘራበት መንገድ በቆሎ በመስመር ነው የሚዘራው እንዴ? ግን ምናልባት እርሻ ላይ ያው እኛ እንደዛ ነው የምንዘራው። በቆሎ እንደዚህ አይወረወርም። እናንተ ነበር እንደዛ እንደዚህ የሚዘራው አሜሪካ የሚዘራው ጤፍና ስንዴ ነው። አንዲ ነው በቆሎም እንዲዘራ አንዬ ባህር ዛፍ ዘርተሽ ታውቂያለሽ? ባህር ዛፍ አይ ምን ያህል ሰብሎች ዘርተሻል? ከተለያዩ ንገሪኝ። ስንዴ፣ በቆሎ። እሺ። ከብትም ደግሞ ከብት ዘርተሻል አይደለ? ከብትም እናረባለን። እውነት አሳምናቸው። እቺ አወያይ ነች። የምታወያይ በካርታ ነው። ከብት የሚያረባም አርሶ አደር ነው የሚባለው። አርብቶ አደር ነው የሚባለው። ግን በአርሶ አደር ውስጥ ብናቀላቅለው
እኔ ደግሞ ካሰብኩት ሀሳብ ጋር አሁን ውሸት ብል ልትቀየመኝ ትችላለህ። ችግር የለም አልቀየምም። እሺ አባቴ እኔ አንተን ተከትዬ እውነት ብያለሁ። እውነት ከምን አኳያ? ከአባቴ አኳያ። ምን አለ እሱ? ከልጅቷ ቆንጆነት ከገብት ጋር ምን ታዴ ምን ትላለህ? ታዲ አይ አሁን ማንኛውም ሰው ያለበት ፕሮፌሽን ሊኖር ይችላል፣ ግን ከዛ በፊት የነበረው ኤክስፒሪየንስ ገበሬ ሊሆን ይችላል። አሁን ግን እኔም ከነሱ መለየት አልፈልግም። ቅድም የተናገረችው ግን የሚዘራበት መንገድ ትንሽ አይደለም፣ ግን ከነሱ ላለመለየት የሚቀጥለው አስተካክላ ትዘራለች። ያው እንደዛው ነው። ውሸት አሚን እውነት። እሺ ሀና አርሶ አደር ነበርኩኝ ብላለች። በሌላ መልኩም ይሁን እውነትን ሀንዬ አልፎ አልፎም አርብቶ አደር ነበርኩኝ ያለችውን ፍልፍሉ ታዴና ዜዶ እውነት ነው ብለዋል። አሁን ሀና ያወራችው ታሪክ እውነት ነው ውሸት ነው? እውነት እንዳሉት ነው እነሱ። እስቲ ንገሪኝ እስቲ። የመጀመሪያ ካምፓስ ጆይን ሳረግ ከ10ኛ ክፍል ወደ እዚህ ያለሽ ማለት ነው? እዚህ ያለሁኝ አኒማል ሳይንስ ነበር ግራጁዌት ያደረኩት። የመጀመሪያ ስራ የተመደብኩት በመንግስት ነበርና ቤንሻንጉል ጉሙዝ ውስጥ ነበረ። እዛ ውስጥ አኒማል ሳይንስ፣ ፕላንት ሳይንስ እና ኮኦፕሬቲቭ የሚባል ዲፓርትመንት አለ። እዛ ፋርመር ትሬኒንግ ሴንተሮች ውስጥ ትሬኒንግ እንሰጥ ነበር። ከገበሬዎችም ጋር ደግሞ ላይቭ ስቶክ የከብት ቤት ማዘጋጀት፣ ዘመናዊ ግብርናን እንሰራ ነበር። ከዛ ነው አርሶ አደር ገባ። አይ ቅድም የሆነ ነገር ቃል ገብታልኝ ነበር፣ አሁን ገባኝ። አሁን የከብት ቤት እንሰራለን ምናምን አላለች። አይ እኔ እሰራልሃለሁ ቤት ብላኝ። ለማንኛውም 4-1 ናቸው። 4-1 ችግር የለም እንደርሳለን። እሺ ታዴ ታሪክ ንገረን። እሺ ኦኬ ፖርቹጋላዊ የእግር ኳስ ተጫዋች ኮስቲንሆ ይባላል። ባንድ የኳስ ምት ፌንት አሰርቶኝ ኦልሞስት ለ15 ደቂቃ ያህል ኮስቲና የምን ብሔራዊ ቡድን ነበረ? የፖርቶ ተጫዋች ነው። ፖርቹጋላዊ ነው፣ ግን ፖርቶ ለሚባል ክለብ ፖርቶ ይጫወት ነበር። ጠይቁት። የፖርቶ ተጫዋች የነበረው ፖርቹጋላዊ ኮስቲና በአንድ ምት ፌንት አሰርቶኛል። አሜሪካ የት ነበር? የት ተጫውታችሁ? ሰፈር እሱ ይናገር እንጂ ጥያቄ አለ። ራሱን ሰጥቷል። ፈረንሳይ ጨፌ ሜዳ እዛ ሜዳ ውስጥ ተጫውታችሁ ነው ወይስ አንተ ተመልካች ውስጥ ሆነ ነው? እኔ ተመልካች ውስጥ ሆኜ የመጣው። የት ሀገር? እዚሁ ፈረንሳይ ለጋሲዮን። የት ሰፈር? ፈረንሳይ። ምን ስቴዲዮም አለ ፈረንሳይ? ጨፌ ሜዳ አለ። አሁን አንስተውት ነው ነበረ። እያዋክቡሻል። እሺ እነሱን አትስሚ። የት ሜዳ? ጨፌ ሜዳ። እዚህ ኖ እኔ እኮ ቤቱ እሄዳለሁ። ኢየሱስ ጀርባ። ሰፈሩም እሄዳለሁ። ጨፌ ሜዳ የት ነው? ጨፌ ኢየሱስ ሜዳ ጀርባ። ፈረንሳይ ጨፌ ሜዳ። ጉዳዩ የተከሰተው ኳስ የሚታይበት ቦታ ነው። ጉዳዩ የተከሰተው ኳስ እያየ ነው ማለት ነው። ኳስ እያየ እሱ ይጫወት ነበር። እሱ እየተጫወተ አጎ ነው። አንድ ለስንት ደቂቃ ነው አልክ? 15 ደቂቃ። እሱ መሆኑን በምን አወቅ? በዴኒ ሰው ወሬ አይቆጠርም ነገሩ። ልጁ ኮስቲና ነው የሚባለው ወይስ ራሱ ኮስቲና የሚባለው? ኮስቲንሆ ራሱ የሚጠራ እንዴት ጥሩ ሰው ነበር። በሱ የሚጠራ ኢትዮጵያዊ ይሆን? ራሱ ነው ራሱ እናንተ ሰፈር መጥቶ ተጫውቶ። ታድዬ አሜሪካ አሁን በቅርብ ሄደ ነበር። ከዛ ከአሜሪካ ውጭ ለስራ የት ሀገር ሄዳ? እንግሊዝ፣ ካናዳ፣ ብዙ የአፍሪካ ሀገራት በተለይ ዌስት አፍሪካ፣ ሴኔጋል፣ ማሊ፣ ቻድ፣ ኬንያ፣ የተባበሩት አረብ ኤሚሬትስ፣ አቡዳቢ፣ ዱባይ ፖርቹጋል ነው። እዛ ሄደህ ስቴዲየም ውስጥ እያየህ ነው ብለህ ምናልባት ኧረ እዚሁ ነው። እዚህ ነው። አንደኛ ነገር ምን አለው መሰለሽ፣ አንዬ ወደ ውይይቱ እንግባና ወደ ራሳችን በውይይት ታምናለሽ። አሰራርሽ እዚህ ላይ ያጠቀሻቸው ምንድነው መሰለሽ፣ አንደኛ የመረጠው ተጫዋች በብዙ የሚታወቁ ተጫዋቾች አሉ። ለምን መረጠው?
ሁለተኛ ነገር እሱ አሜሪካን ሀገር ለሁለት ጊዜ ምናምን ሄዷል። ከዚህ በፊትም እንደዚህ አይነት ነገር ተመልካች ሆኖ ቅድም አሁን ጥሩ ሐሳብ እንደውም አንቺ ነሽ አስተካክል ተመልካች ሆኖ ሲመታ ምናልባት እሱ በቅርበት ካለ እዛው እንትኑ መጥቶት ፌንቶኖ ሊሆን ይችላል። ታዴ ደግሞ በተፈጥሮ ድንጉጥ በተፈጥሮ ትንሽ ነገር እኔ እንደውም አሁን አፋውቶ ሲያወራም ስቴዲየም ገብቶ አያውቅም። እዚህ ሀገር መጥቶ ያውቃል ወይ? እዚህ ነው ስላለ ሊያጭበረብረን ነው እዚህ ነው እዛ ሰፈር ምናምን የሚል ይሻል። እውነቷ ነጥቡ ላይ ናት። ለምን እኛ አሁን ቅድም ስንጠይቅ በተለያየ ለምን መሰለሽ አሁን አንቺ ስለ በቆሎ አወራሽ ግን ፕሮፌሽን እኔ ናዳምጭ ስለ ፕሮፌሽን ያስተዋል ስለ በቆሎ አወራሽ ግን ፕሮፌሽንሽ የሰራሽው ነገር ከብት እንትን እንደዛ አገር ውስጥ ምናምን ሊለን ይችላል እዚህ። ስለዚህ እውነት ይመስለኛል። እሺ ማርቆስ እዛው ጨርሱኝ። እኔ የለውበት አውሪው ደግሞ እሱን ደግሞ ቀጥይ ከሱ ጋር ብቻ ታስረዳለህ። አይ እሱ አንተ እሺ አትለኝማ። እኔ እሷን ካሳመንኩኝ ነጥብ ወደ እኔ ይመጣል። እሷ አይደለች ሁለት አንድ የምታረገን እኮ እሷ ናት። እና አሁን ተስማማችሁ? እኔ እና እሷ አይ ገና አልተስማማ አልመረጠችም። እኔ ይሄ ተጫዋች ወደዚህም መጥቶ አያውቅም። ይሄም ልጅ ደግሞ እዛ ቤት ስቴዲየም ገብቶ አያውቅም። ኳሱስ መቶኛል። ፌንት ደግሞ 15 ቀን ተኝቻለሁ። ደቂቃ ዜና ሁሉ መሆን ነበረበት ሆኗል በሰዓቱ እና ውሸት እኔ ውሸት እና አንቺስ? ኧረ አንደኛ አራት ለአንድ ነን። እውነት ብንል ሁለት አራት ለሁለት እንሆናለን። እውነት እንበል እስቲ እውነት እንበል። በቃሽ ግድ የለህም እኮ ወደዛ ቢሆንሽ ነገር ከኔ ጋር ተስማሙ። እውነት ሀና እውነት ማርቆስ ምን አማራጭ ያለሽ ነው ብሏል። እውነት ብሏል። እሺ ብያለሁ። ግን መሀላቸው የፈጠርሽውን መደባበር አይተሽዋል አይደል? ይሁን ችግር የለው። አወያያለሁ እስካሁን ማርቆስ ስተው አያውቅም ያለው ብለሻል። እስካሁን ሁሌም ያስፈስተው አንቀይርም ሀሳባችን። መልካም ታዴ የፖርቶ ተጫዋች ኮስቲኒያ በአንድ ምት ፌንት አሰርቶኛል ያለውን ሀና በወሰነችው መሰረት አሳምና በወሰነችው መሰረት ጥሌ ሀናና ማርቆስ እውነት ነው ብለዋል። አሁን ታዴ ያወራው ታሪክ እውነት ነው ውሸት ነው? እኛ ባዳ ቢሻለሽ ምረጭ። በእውነት ማርክ እንደዚህ ነው ለመሰል ነጥባችን። ታዴ ንገረን እስቲ። ነግሯቸዋለሁ። ያው ቅድም ጥሌ ወደ አለው ነው አጠቃላይ ኦቨርኦል ያለው ነገር ምንድነው? ቆየት ያለ ጉዳይ ነው። እኔ የማንቸስተር ዩናይትድ ደጋፊ ነኝ ከልጅነቴ ጀምሮ ያው ይታወቃል። እንደውም ትምህርት ቤት ኮሌጅ ምናምን ማንቼ ሁላ ነው የሚባለው እና ፖርቶ እና ማንቸስተር ዩናይትድ ለሰሚ ፋይናል የሻምፒየንስ ሊግ 2000 እንደዛ አካባቢ 2004 ይሄንን ግጥሚያ ለመመልከት የማንቸስተር ማሊያ ለብሼ ከሌሎች ወንድሞቼ ጋር ማታ ነው 4 ሰዓት ነው የሚታየውና ውጤቱ በአግሪጌት ውጤት ይወሰናል። ማንቸስተር ሜዳ ላይ ነው ጨዋታውና ማንቸስተር 1-0 እየመራ 91ኛው ደቂቃ ላይ ለፖርቶ ዲኤስቲቪ ቤት ኳስ የሚታይበት ኳስ እያየን ማንቸስተር ዩናይትድ 1-0 እየመራ ነው፣ እያለቀ ነው። በቃ ሊያልፍ ነው ብለን ሁላችንም እንትን እያለ ነው። ልክ 91ኛው ደቂቃ ላይ ለፖርቶ ቅጣት ምት ተሰጠ። የዛን ጊዜ ፖርቶን የሚያሰለጥነው ጆዜ ሞሪኖ እና ከራሴ ጋር ቆመርኩኝ። ቁማር ይሄ ቅጣት ምት መግባት የለበትም ወይ ሲገባል አይገባም በሚለው ከራሴ ጋር ተደራድሬ ቅጣት ምቱን ላለማየት ተወራርጄ እንደዚህ ዝቅ ብዬ ሁኔታውን መከታተል ጀምራለሁ። እንዳልኳችሁ ጊዜው አልቋል። 1 ደቂቃ ወይ 2 ደቂቃ ነው ተጨማሪ ያለው። ኳሱን መግባቱንም አላየሁትም። ሰው ሲጮህ ነው የማውቀው። ሲል ግማሹ በንዴት የማንቸስተር ደጋፊ ያጠገቡ ያለውን ግድግዳ ምናምን ዕቃ ወንበር ምናምን ሲሰባብር ነው የማውቀውና በቃ ጎሉ እንደተቆጠረ ኢቭን ማን እንዳስቆጠረው እንኳን መጀመሪያ አላውቅም ነበርና ማካርቲ የሚባል የደቡብ አፍሪካ ተጫዋች ታውቃለህ? ኳሱን እሱ ነው የመታው። ቅጣት ምቱን አንግል ገጭቶ ሲመለስ ነው ይሄ
ኮስቲኖ የሚባል ኳሱን መጥቶ ያስቆጠረውና በቃ እየወጣሁኝ ፌንት አደረግኩኝ ማለት ነው። ፌንት ማድረግ ብቻ ሳይሆን ምንም አይነት እንቅስቃሴ አልነበረም እና የነበሩት ልጆች አውቶ ፈረንሳይ ለጋ ሲሆን አደባባዩ ላይ የማንቸስተር ማሊያ እንደለበሱ 3-4 ቪዲዮ ዲኤስቲቪ ማያ ቤቶች አሉ። በቃ እንደዚህ ተከብቤ ወንድሞቼ ማጋጣሚ ማን ነው ምናምን እያሉ ሲወጡ ነው ያወቁኝ። ሰው ለ15 ደቂቃ ያህል በቃ ኦልሬዲ እንትን ብዬ ነበር። አይ ቲንክ 6 ኪሎ አካባቢ የካቲት ሆስፒታል አምቡላንስ ተደውሎ አምቡላንሱ እየመጣ እኔ ሰደንሊ ነቃሁኝ እና ከዛ በኋላም ያው ቤተሰብ በተለይ አባቴ በእንደዚህ አይነት ነገር ሲሪየስ ስለሆነ ከአባቴ እንዳያገርፈኝ እንዳይጣላኝ ብዬ ቤተሰብ ጋር ሳይሆን ጎረቤት ነው ያደርኩትና በነጋታው ሆስፒታል ሄጄ ዶክተሮቹ እንደዚህ አይነት ነገር ያልተገባ እንደሆነ ኳስን በተገቢ በቅጡ ማየት ለማህበረሰቡ ብትነግርልን እንደውም አሁን በጣም ይሄ ነገር ከሮት ጽንፈኝነት ሁላ እየመጣ ነው። ኳስ መዝናኛ ነው። ይህንን ያነሳሁት ለትምህርትም ስለሆነ ነው። ኳስ ስናይ በተገቢ መንገድ የ90 ደቂቃ እነሱ እንኳን ተሸንፈው ይረሱታል። እኛ ግን ጎራ ለይተን ማንቸስተር ዩናይትድ፣ አርሴናል ምናምን የተባባልን ኳስ የምናይበት መንገድ በጣም ያልተገባ ነውና ጭንቀታችንን ነው እንቀንስ። ይህንን ተምሬበታለሁና ከዛ በኋላ በልኩ ነው ኳስ የማየው። ይህን ሁሉ ስራ የሚሰጠን ሰውዬ በአንድ ኳስ ምክንያት አሁን በዛው ቀርቶ ቢሆን ኖሮ በእውነት እንኳን ለማንኛውም የፍልፍሉ የታዴና የዜዶ ቡድን 4-2 እየመሩ ነው። ከዚሁ እንግዲህ ከውይይት ካርታዎቹ አንዱ በምልክት ያው እንደዚህ በጋራ ሲኮን ደግሞ ጨዋታ ለመፍጠር በምልክት ቋንቋ መጠያየቅም አለው እዚህ ካርታው ላይ ማለት ነው። እና የተወሰኑትን መርጫለሁ፣ እሷን እንጫወታታለን። ያው እኛውን ጀምረው ውይይት ኧረ አጨብጭቡ ካርታው። እሺ ከአንድ ሰው መርጣለሁ ያሳይልኛል ማለት ነው። መጀመሪያ ማን ያሳይ? አና ራሱ። እሺ ፍልፍሉ ያሳያል። አሁን ለተመልካቾችና ለካሜራው ምን እንደሆነ አሳያለሁ፣ እናንተ እንዳታዩ። ሀና ታሳይ ተብሎ ምን እንደሆነ ለካሜራው አያችሁ አይደል? ተመልካቾች እንዳታወሩት። እኔ እኮ ነው የማስረዳው። እሺ አያችሁ ተመልካቾች ምን እንደሆነ በደንብ አያችሁ፣ ዝም በሉ። ስለዚህ ፍልፍሉ እችን ነገር በምልክት ብቻ ነው የምታስረዳቸው። ድምፅ እንዳታወጣ ምልክት ብቻ። ግን አና ትሳተፋለች ፈጣሪዋ ስለሆነ አትሳተፍም። ሁለታችሁ ኧረ በኔ ሞት ድል ያለ ዛሬም ጋብዣለሁ። የጉዳዩ ባለቤት በምልክት ብቻ ለኔ ልጆች ነው ለኛ ለጥላሁንና ለማርቆስ ምልክት ብቻ ማውራት አልችልም። እኔ ስሜት ውስጥ ገብ ቁርጥ ስጋ ቁርጥ ስጋ አግኝቶታል። ቀላል ነው ግን አግኝቶታል። አጋጣሚ ነው። አሁን ደግሞ ከእናንተ ማን ያሳይ? ማርቆስ አሳያለሁ። እሺ ለተመልካቾች ላሳይ። ማርቆስ አሁን በዚህ ሰውነቱ አይበላ ጠሌ ቢናገር ካሜራ ወደ እነሱ ካዩት በቂ ነው። አያችሁ፣ እናንተም አያችሁ። እሺ ማርቆስ አያት። እሺ ጠራሃት እኮ አሳይ። በቃ መንዲ ግመል አይደል? የግመል ስጋ አይደል? ዳይኖሰር ምግብ ነው አይደለም? በደንብ እሺ፣ ምግብ አይደለም። ግመል አንደኛ ጎበዝ። መንዲ እኮ ያልኩት በግመል ስጋ። እሺ አሁን ደግሞ ዜዶ። እሺ ዜዶ ታሳያለህ። እሺ ዋናው አስረጁ ጎበዝ መሆን አለበት። ያስከው አያችሁ። እሺ አስረዳ። ጥልዬ በጣም ሲምፕል። እንጀራ መጋገር የገመጠ ነው። ላጠው ከዛ ገመጠው። አቮካዶ
ስማ የኔ ምግብ ለሃና ይሄንን አድርጊው ስላት ማርቆስ ማን ያውቃል ይለዋል። ማርቆስ አቮካዶ አይደለ ምግቡ ነው። የኔ ምግብ። እሺ ጥሌ ደግሞ ታሳያለና ጥሌ ቀላል እኛ ማየት እንችላለን። አየህ ዝም በል ልትናገር ትችላለህ እኮ አንተ እንዴ እዚህ ጋር ቆይ ዝም በሉ። እሺ አያችሁ የጥሌ አክስቱ ልጅ ጥሌ አስረዳ። መናገር የለም ከባድ አይደለም። በምልክት ነው የምታስረዳው። ወጥተህ እንደውማ ዝንጀሮ አይደለም ጥንቸል፣ እኔ ላስረዳህ። ፈረስ፣ ኧረ በደንብ አስረዳ። አልጋ፣ ድገም። ቆይ ዝም በሉ። እንደዚህ ነው የሚሄደው። አያ እንዴት ነው ውይይት? አሪፍ ነው አይደል? በጣም አሪፍ። አሁን በየ እችን ስታወያየን ይሄ ነገር አሁን ካለው ጊዜ ነው እንጂ ይሄ ራሱ እኔ በጣም ነው የምንወድሽ የምናመሰግነው። ይሄ ራሱን አሁን ጥልዬ ስታስረዳን በጥሩ ሁኔታ ነው ያስረዳን። ግን አንድ እግርህን ብትረግጠው በጋራ ሆነን ጓደኛሞች ምናምን ተሆኖ ሰብሰብ ሲባል እንደዚህ አይነት ጨዋታዎችን ብንጫወት በጣም ያዝናናል። ማጠቃለያ ደምሴ በጣም ይሄ እንግዲህ ለመወያየም ይሄ አይኪው ጭንቅላታችንንም እንትን ለማድረግ በጣም ይጠቅማል። ትልቅ ግን ያየሁበት ነገር ለሀገራዊ ጉዳይ አሁን የምክክር ምናምን የሚባል ነገር አለ። ምክክር ኮሚሽን የሚባል ልክ ለእንደዚህ አይነት ነገር ይጠቅማል። የኔ ለሀገራዊ ጉዳይ እንኳን ይጠቅማል። የኔ ከማለት እኛ ከማለትም ያወጣል። ብንመካከር የኛ ይሆናል። የኔ ቀርና ይሄ ትልቅ አይነት ሀገራዊ ጉዳይም ነው። አቮካዶ አይደለም፣ አባዶ መወያየቱ። ስለዚህ የኔ የሚለው ሀሳብ የኛ እንዲሆንና ሁላችንም የኛን እንድናከብር ያደርጋልና ይሄ ነገር ተጠቀሙበት እላለሁ። ጥሬ ታሪክ ንገረን። ሰማያዊ ላም አይቼ አውቃለሁ። መንፈሷ ነው። አይ ወተቷ ምን አይነት ነው ጥልዬ? ሰማያዊ ወተቷ መቼ ነው ያያት? ትንሽ ልጅ ሆኜ ነው። ሰማያዊ ላም የት አየህ? አዲስ አበባ ሜክሲኮ። ምን ሀውስ ናት? እንደውም ሜክሲኮ ሰንጋተራ ይባላል አይደል? እዛ ጋ ነው ያለው። ሰማያዊ ሰንጋተራ የተባለው እንደውም እሷን እሷን ፍለጋ ሰንጋዎች ሄደው ሰማያዊ ላም ናት። በሬም ነው። በሬ ነው ላም ነው? ላም አንዱን ወስና አንዱን ወስን። ላም ወተቷም እንደዛው ሰማያዊ ተስላ ነው በነፍስ አለች። ወተቷን አይተኸው ታውቃለህ? ጠጥቻለሁ። እንስሳዋ ነፍስ አላት ወይስ ስዕል ናት? ኦር ሳምቲንግ ምንድን ናት? ስዕል ናት? አይ ሐውልት ናት? እርጎ ላይ ብቻ ነፍስ አላት። እቺ ሰማያዊዋ ላም ምትል ነፍስ አላት? አላት። ነፍስ አላት። ነፍስ የላትም ማለት አትችልም። አልችልም። ነፍስ አላት። ሰማያዊው የተፈጥሮ ቀለሟ ነው? ሰው ቀብቷት ነው? ሰማያዊ ላም ኧረ ተፈጥሯል። የተፈጥሮ ሰማያዊ ቀለም እኮ ታዲያ እንዴት እሱ በምን ያውቃል? ተቀብቷል አይደለም? በህልምህ ነው? በእውንህ? ኧረ በእውኔ ነው ያየሁት። በእውንህ? ኧረ ነክቻታል። ውሸት ነው። ወንብሬ ተሰርታለች። ቬነርስ ምንድን ነው? ብዙ ምንድን ነው? እኔ ውሸት ሰማያዊ ላም ላይ አይችል ላም አለኝ በሰማይ አይደለም። እኔ ላሟን ነው የነካኋት። እንደሱ እንዳትመጣ። ይሄ ከሆነ ይሰረዝልኝ እንዴ በአካል ፍርዱ። አንተ ብቻ ሰማያዊ ላም አይቶ አያውቅም። አይቶ እኔም ውሸት ነው የምለው። ይሄ ልጅ እስካሁን ያስከውን እውቀት ሊያፈርስ እኔ እውነት ነው። ለምን አሳምናቸው።
ላማለኝ በሰማይ ወተቷንም ማለት አዎ ጊዜ ጠጥቻታለሁ ወተቷን ላሟን እንዲነክቻታለሁ ወተቷን ጠጥቻለሁ እና ደግሞ ሰው አይደለም ቀለሙን የቀባት ነው ያለው በተፈጥሯ ሰማያዊ ናት ነው የሚለው ወተቷ እኮ ሰማያዊ ነው ብለዋል እንደው ከለሯ ላይ እንኳን ብንስማማ ሰማያዊ ማለት አርጎ ቢሆን በጭራሽ አረባይኔ ነው እየነገርኩ እኮ ነው እኔ አይደለው እንዴ በቃ አንተን እንዴ የምታረግልኝ ውሸት ነው እሺ ታደቅ ውሸት ውሸት ተቀምጥላክ እሺ ጥሌ ላሟን አትዘንጣሉ ጥሌ ሰማያዊ ላም አይቻቃለሁ ያለውን ፍልፍሉ ታዴና ዜዶ ውሸት ነው ብለዋል አሁን ጥሌ ያወራው ታሪክ እውነት ነው ውሸት ነው አይ የማርቆስ ፊት ላይ ደስታ አየው ነገሩ እውነት ነው መሰለኝ እኮ ነገር ተከልክሏል ባለፈው ያንዳችንን ነጥብ አንዳችን እኮ አናይም ሰማይ ላይ ነን ያለነው ሰማይ ላይ ነን አሪፍ ነው ተመቸ እውነት ነው ምንድነው በጣም ትንሽ ልጅ ነኝ በጣም ትንሽ ልጅ ሆኜ ነው ያን ከለር አትለይም እቺ ቶኗ ግን ጥሌ ደስ ትላለች ያኔ ትንሽ ልጅ ነኝ ሲል አባቴ ሲመክረኝ ጓደኛ እያለናት ጓደኛ አለኝ የጓደኛዬ ታላቅ ወንድም እንዴ ጓደኛ ማለት የጓደኛዬ በዛ በህፃናት እድሜያችን ያለ የሱ ታላቅ ወንድም ኑ የሆነ ቦታ ልውሰዳችሁ ብሎ ይዞን ሄደ ከዛ ሜክሲኮ ጋር ነው ይዞን ሄደ ሜክሲኮ ጋር በጣም ትልቅ ቴንት ታውቃላችሁ ትልቅ ቴንት እዛ ጋር ሰርከስ ይካሄድ ነበር በዚህ ቴሌቪዥን የምታዩ ሰዎች የግብጽ ኖ የሩሲያ እኮ ከዋቢ ሸበሌ ሆቴል አጠገብ ያለው ትልቁ ሜዳ ላይ የሩሲያ እንትኖች ሰርከስ ትርኢት የሚያሳዩ ሰዎች መጣው ህዝብ በወረፋ ለአንድ ወር ያህል በተከታታይ ይታይ ነበር እዛ ላይ የተለያዩ እንስሳዎች ነብር አንበሳ አለ ዝሆን አለ ምናምን ጥሩ ጊዜ ነው ያሳለፍነው ልበል ያን ጊዜ ሰርከስን ለመጀመሪያ ጊዜ በህይወታችን ያየነው ውሾች የተለማመዱ ጂምናስቲክ የሚሰሩ ምናምን ሰማያዊ ላም መጣች እንዴ ሰማያዊ የሚገርምን ልነግርህ ነው ማረጋገጫም ስላለኝ ሰማያዊ ላም ትመጣና እኔ በቃ ሰውነቴ ተፈጥሮ ራሷን የቀየረች ስለመሰለኝ እንትን አልኩኝ እና ምንም እንትን የላትም መንካት ትችላለህ ሄደ ሰማያዊ ላምና ትርኢት አሳይታ ከዛ ሰዎቹን ጠይቆ ልጁ ይዞን ሄደና እንደዚህ ነካናት በኋላ ግን አሁን በቅርብ ጊዜ ሩሲያ ውስጥ ላቲቪያ የምትባል ሀገር አሁን ከተገነጠለች በኋላ አንድ ልጅ በቴሌቪዥን ቲክቶክ ላይ ሲሰራ ሰማያዊ ላሞች የሚጎበኙ አሉ ብሎ የኡን አሳየኝ እስካሁን ድረስ ያመነኝ ሰው የለም አሁንም ሂዱና ግቡናዩ ሰማያዊ ላም እንደዚህ በእጃ ይቻሉ አለ በህይወት እንግዲህ ቪዲዮ ካገኘ ያው ላቲቪያ በፊት ከሶቪየት ህብረት ጋር አንድ ሀገር ተገነጠለችው ጋር እንደ ቱሪስታውን ያስጎበኙታል ግን ቦታው አሁን ያለው ዋቢ ሸበሌ አጠገብ ያለው ሜዳ ጎበዝ ልጅ ብዙ ከግብጽም ከሩሲያ ከተለያየ ሀገር እየመጡ ድሮ በጣም ሰርከስ ይታይ ነበርና ብዙ ሰው በጉጉት ያይበት ቦታው ትዝ ይለኛል ለማንኛውም የላቲቪያዋን ግን ያላችሁ ሰዎች ላኩልንና እንትን እንበል ምክንያቱም ሚኒስትሪ ሚዲያ ነው ውሸት ማቅረብ አንፈልግም ኤዲተሮቻችን ይዋሻው እንደ ወይ ይዋሻለው ወይ እውነት ተብሎ ውሸት ማውራት ስለማንችል ይሄን ዶክመንት ያላችሁ ሰዎች ብታስረዱ አይደለም ኤዲተሮቻችን ላቲቪያ ብለው ገብተው ሊያገኙት ይችላል ሁለተኛ አንድ ነገር ልናገር እሺ አንዳንድ ጊዜ ይውላችሁ በበጎ ስነ ምግባር ላይ ያሉ ሰዎች ማክበር አንድ ጭብጨባ አለች ምሰጠው ለደምሴ ለበረከትና ለማርቆስ ዛሬ ቀኑ እሁድ ነው አይደል ትናንትና ማታ መንፈሳዊ አገልግሎት ሲሰሩ እስከ ምሽቱ 7 ሰዓት ድረስ ቆይተው አሁን ያንን እንቅልፍ ትተው እዚህ ጋር መጥተው ዛሬ ይሄንን ፕሮግራም ከሰራም በኋላም እንደገና አገልግሎት ስለሚሰጡ አቅማቸውን እንትናቸውን ተቋቁመው ይሄንን ፕሮግራም በዚህ በጥሩ ሁኔታ ስላካሄዱ ሶስተኛ ጭብጨባ ለሶስቱ እሺ ለማንኛውም 4-3 ሆነዋል ፍልፍሉ ታሪክ ንገረን አሁን ነው መጠንቀቅ አደራሽን እናቲ እዚህ ላይ ያሉትን በሙሉ ያውቃቸው የተዘመረለት ታጣቢ ያውቃሉ እኔ ናቴ ታጣቢ
ምንድነው? ሁሌ ስለሚታጠብ ነው የተዘመረለት አይደለም። ሙዚቃውን ታዴ ነው የሰራው? አንዴ ነው የታጠበው እኮ ግን ተዘመረለት። ሙዚቃን በብዙ ተዘመረ ለክብሩ ነው የተዘመረለት እኮ ለክብሩ ነው። አንዴ ስለታጠበ ሬሳ ሲታጠብ ይዘምራል? አይ አይደል። ምናልባት ጥሩ ነው አመጣጥሽ ጥሩ ነው። አንዴ እኮ የታጠበው አንዴ ነው ለመጨረሻ ጊዜ ሬሳ ነው የሚታጠበው። አይ ሲኖር እና ያውጣታት ማለት ነው አይደለም። አይ አንዴ እኮ ነው በቃ እኮ ለመጀመሪያም ለመጨረሻም ጊዜ አንዴ ነው የታጠበው አይደለም። አይደለም የሆነ ወቅት ላይ ያው ታጥቧል። አዎ አንዴ ነው የታጠበው ብላል። አይደለም በመሃል አቋርጦ ነው ልጅ ሆኖ ይታጠባል። ሰው ነው አይደል? እንደዚህ ጋር አድጎም እንትን ይላል። ከተወሰነ ጊዜ በኋላ ተናላለም በቃ ታዋቂ ታጣቢ ተዘመረለት። ታዋቂ ታጣቢ ተባለ። ኢትዮጵያ ላይ ራሱ እንደውም የሚታወቅ እንትን ነው ያለው እኮ ታጣቢ ሆኖ ምንድነው የተለው? ተዘመረለት። ታጤ ይሉታል። እሺ በረከትዬ ምን የሚል ስራው ብዙም ስራ የለውም። ስራ ፈተና። እሺ መዝሙሩ ምን የሚል ነው? መዝሙሩ ታጣቢ ምናምን ምን ታጣቢው እኛ መጨረሻ መንፈሳዊ ነው ዓለማዊ ነው? አይ መንፈሳዊ አይደለም። ዓለማዊ ነው። ዓለማዊ ነው። እና ምን ብሎ ተዘመረለት ህዝቡ? መጨረሻ ላይ ነው የምንናገረው። ምን ያክል ሰው መዝሙሩን ዘመረለት? መጨረሻ ላይ ነው የምንናገረው። አለ መዝሙር ምን አይ አለ ቅድም አንቺ የመጣሽበት አለ። ቅድም በረከት አሁን ነው እንዲህ ሀሳቡን የቀየረው። አንዴ ጊዜ ታጣቢው አንድ ጊዜ ታጥቦ ያልሽው ምናልባት ከህይወት ወደ ሞት ሲኬድ መቼም እንደውም እየተቃጠለ ነው እየታጠበ እየተቃጠለ እኮ ተቃጥሎ እንትኑ የሚያቃጥሉ አሉ። ከታጠበ በኋላ ተነሳ ሄደ ሬሳው። አዎ እሱ ተነሳ። ታው ተነሳ። እንዴት እየተቃጠለ ማለት በሳት? አዎ እየታጠነ ሊል ፈልጎ አይ እየተቃጠለ። ይሄ ነገር በጣም ይኸውልሽ ለምሳሌ ኮንፊደንሱ ላይ እሺ እየተቃጠለ አንድ ቀን እንደዚህ ያለ እንደውም አርጉት እንደዚህ ነው። አዎ በሉት ይላል። እውነት ሆነ። ወይኔ ጉዴ ማርቆስ እያየኝ ነው። ምን አልክ ማርቆስ? እኔ እኮ የጥሌ እኮ ከሚያወራው በላይ ቸብቸቦ እኮ ነው። እንዴት ታች ነው? አይ እንትን ነው ሆስፒታሊቲ ነው የመግባባት። ቆይ ጮክ እያላችሁ እሺ አሳምኝ ልምጣ ብዬ እኮ ነው ዳንተ ጨርሽ። እሺ አንዬ ጨርሽ። ናይ ንገረው ማርቆስ ሐሳብ አለ? አይ ንገረኝ። እኔ እውነት ነው ያለው። እንዴት? እስቲ ያንን ካርድ አውጪላቸውና አስማሚያቸው። እስቲ እንዴት መሰለ በረከት የሚመጣበት መንገድ ሁሉ ጊዜ ሁለት አይነት ነው፣ መንታ ነው። ወይ በዚህኛው ያሳምንሻል አሁን በምናወራው፣ ወይ ደግሞ ያንን ሐሳብ በሌላ አድርጎ ያመጣል። እና ለዚህም ነው እኔ አይምሮውን በጣም ማደንቅለት። ብዙን እኔ በረከት በጣም ያወቅኩት በረከትን በዋሻው እንዴ በጣም ያወቅኩት እና ከዛ በኋላ ስከታተለው ያለው አይኪው በጣም ኃይለኛ ነው። ስለዚህ እውነት እኔ ጨርሻለሁ። ለአጨብጭቡለትም አይደለም ለምንሸነፍበት አጨብጭባለሁ። እሺ እኮ ማርቆስ ደግሞ ሪዝኑን ይናገር። እኔ እንግዲህ ታጥቦ ለመጨረሻ ጊዜ የተዘመረለት እኔ ውሸት ነው የሚመስል። ምን ማለት? ከዛ ደግሞ ለመጨረሻ ጊዜ ታጥቦ ደግሞ ዋክ አረጋ አለ። አዎ ተቃጠለ። ከዚህ ውስጥ መውጣት አትችልም። ታጥቦ ተንቀሳቅሷል ብለሃል። ተቃጥሏል ብሏል። ተቃጥሏል እኮ ሌላ ነገር ነው። እርግጠኛ ነህ? ሰው ነው። ምንድነው? እስቲ ድገምልን አንዴ። ታጥቦ የተዘመረለት ታጣቢ ቃል ነው። ታጣቢ አዎ። ዘመረ ሌላ ቃል አለው ትርጉም። ዘመረ የሚለው ሰው ነው። አክቹዋል ፎቶ አይደለም። ፎቶ አይደለም። ሰው ነው። ፎቶ አይደለም። ፎቶ አይደለም። ፎቶ ታጥቧል፣ ተቃጥሏል። ፎቶ ታጥቦ አይደለም። ሰው ጓደኛዬ ነው። በረከት እንዴ እኮ ከነገሮች ሁሉ በጣም የሚገርመኝ ለምንድን ነው የሚያስጨንቅ ጥያቄ የምትጠይቅ? ንገረን። እውነት ውሸት? እውነት እኔ ዝም ብዬ ነው። ውሸት ጥሩ ልጅ ነሽ አንቺ። ግድ የለህም። ውሸት እንዴት? ሀናን አምነህ? አይ አላምንም። በልዩነት እውነት፣ ውሸት በልዩነት እውነት። ሀና የኔ በልዩነት እያዝልኝ
ሰው ነው ብሏል። መቀየር አይችልም። ፍልፍሉ የተዘመረለት ታጣቢ አውቃለሁ ያለውን ጥሌ ሀናና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። የስ እኛ እኮ ነን ያገኘነው። ምንድን ነው በረከት? አቤት በረከት ይቅርታን ተቀበል። ንገረን እስኪ ታሪኩን። መጀመሪያ ተዘምሮለታል ብያለሁ። ማርኬ ተዘመረለታ። መዝሙሩን አንዴ እስቲ ከታሪኩ በኋላ አይሻልም? እሺ። ለሁለት ነው እንደ ሰራችሁት? እሺ። ልጁ ባልንጀራችን ነው። ስሙ መጥቀስ አልፈልግም። ለእናንተ ላይሆን ይችላል ለእኔ እና አንዳንድ ሰው አላስፈላጊ ወደ ሆነ ሱሱ ሲገባ አንድ የሚረሳው ነገር ምንድን ነው? ንጽህናውን መጠበቅ ነው። ኦኬ። ብዙ አመት ንጽህናውን መጠበቅ አቁሟል። በሱስ የተነሳ ልብሱ ቆሽሿል። ምን ብሏል? ውሃ ይፈራል። በደፈጣ ነው የተያዘው። ውሃ አለ ተብሎ በተአምር ነው በደፈጣው ሳይታሰብ እያጫወቱት ያው እንጠጣ ምናምን እያሉ ወሰዱት። መሀል ላይ ያስቆባለ ተያዘ። ውሃ እየተደፋበት ለመጀመሪያ ጊዜ ብዙ አመት ታጠበ። ከዛ እላው ላይ የነበረውን ቆሻሻ ልብስ እሳት ውስጥ ብዙ ነገሮች መጥፎ ነገሮች ስለሚኖሩ እሳት ውስጥ አደረገ። ጭስ አለ፣ ቆሻሻው ተደፋ፣ እሳት አለ ተቃጥሎ ለሱ ተዘመረለት። ምን ተብሎ? እሰይ እሰይ ህዳር ታተነ ቆሻሻውን አስወግዶ ለገዲ ሊያስማግዶ እንደገና ትታጠባለህ ሲባል ያኔ ስታጠብ ቆሻሻ ይወጣ የለ። አሁን የጠፋ ቲሸርት ምናምን ተገኘ። እሱ ብቻ አይደለም። አሁን እንታጠብ ሲባል ላይ ቆዳ ይለቅብኛል። ለማንኛውም በዛሬ ውጤት የፍልፍሉ የታዴና የዜዶ ቡድን 5-3 አሸንፈዋል። 5-3 አሸንፈዋል። ከመሰናበታችን በፊት በመጨረሻ እንግዶቻችን የሚያስተላልፉት መልእክት ካለ ታዴ፣ ኦርጋኒክ ዩቲዩብም ከፍተሃል። እስቲ ስለሱም ንገረን። በመጨረሻ የምታመሰግናቸው በቀጣይ ደግሞ ልትሰራ ያሰብከውን ነገር ግለጽልን። እንግዲህ ወደዛች ካሜራ እያየ። እሺ፣ በመጀመሪያ እጅግ አድርጌ እናንተን አመሰግናለሁ። ከብዙ ጊዜያት በኋላ ከጥሌ ጋር፣ ከደምሴ ጋር፣ ከፍልፍሉ ጋር፣ ከሁላችሁም ጋር በተለያየ አጋጣሚ ስራ ሰርተናል፣ ያው ታውቃላችሁ። እና ዛሬ ደግሞ እንደዚህ ተሰባስበን ሀሳቦቻችንን በእንደዚህ አይነት መልኩ እንድናጋራ ስለሆነ በጣም እጅግ አድርጌ አመሰግናለሁኝ። ያው እንደሚታወቀው በርካታ ነገሮች ጥበባዊ ነገሮችን አበርክቻለሁ። ብዙ ሰዎች በተለይ አሁን ማህበራዊ ሚዲያው በጣም እየተስፋፋ ነው እና እኔ ከዚህ በፊት ለተለያዩ ፊልሞች የሰራኋቸውን ሙዚቃዎች ምናምን እንደ ባክግራውንድ እየተጠቀሙ ብዙ ሙዚቃዎች ፌስቡክ ላይ እና ቲክቶክ ላይ ይሰማሉ የኔ ስራዎች እና አሁን ብዙ ነገሮች ወደ ማህበራዊ ሚዲያ እየመጡ ነው እና እኔም ራሴ ኦርጋኒክ የሚል በቀጥታ ላይቭ እና የተቀረጹ የሚቀርቡ የኢንስትሩሜንታል ሙዚቃዎችን ለማቅረብ ኦልሬዲ ዝግጅት ላይ ስቱዲዮ ቢውልድ እያደረግኩ ነው እና በቅርብ ለአድናቂዎቼ ለመላው ኢትዮጵያን በውጭም በውስጥም ላሉ አዲስ ኢንስትሩሜንታል አዲስ ትሬንድ በሆነ መልኩ ያው ክራር እጫወታለሁ፣ ዋሽንት እጫወታለሁ፣ የተለያዩ ዘመናዊ ሙዚቃ መሳሪያዎችን እነኝም በመደባለቅ ከድምፅ ጋር በማጣመር ለኦዲየንሱ ለማድረስ ዝግጅት እያደረግኩ ነው እና በዚህ አጋጣሚ ኦርጋኒክን ጠብቁ። ሌላ የምታመሰግነው ሰው ካለ እስከዛሬ ላበረከቱልህ አስተዋጽኦ? በጣም ያው አንዳንድ ጊዜ እንደዚህ አይነት ጥያቄ ስጠየቅ ማስታወስ ይከብዳል። በዚህ ሞመንት ውስጥ ብዙ ሰዎች በእኔ ህይወት ውስጥ አሉ። ቤተሰቦቼ፣ ወንድሞቼ። ጥሌ እዚህ ፊት ለፊቴ ነው ያለው። የዛሬ 15-16 ዓመት
ምን አይነት የጥበብ አበርክቶ ላደርግ እንደምችል ታይቶት ቅድም እንደተናገረው ብዙ ነገር አድርጓል። እንደ አጋጣሚ ሆኖ እኔ እንደሰራሁት ስራ አይደለም እንደምታዩት 90 ፊልም ቀላል አይደለም። በጣም በርካታ ተከታታይ ድራማዎችን ማህበራዊ ኢሹ የሚያነሱ መዝሙሮችን አቀናብሬያለሁ። ግን እንደሰራሁት አይደለም ያው ሰው የሚያቀኝና በተለይ ደግሞ አሁን በደንብ ራስ ላይ ፕሮሞት ማድረግ ይጠይቃልና ግን ለዚህ ደረጃ እንድደርስ የሁሉም ስቴክሆልደር ውጤት ነውና እናንተንም ካንተ ጋር ፕሮፕራይድ የእናንተን ሙዚቃ እናቀናብር ነበር አይደል? ጥሌን እጅግ አድርጌ አመሰግናለሁ። ወንድሞቼን፣ የኢትዮጵያ ሕዝብ ፊልም የሚከታተሉ ሰዎች አሁን ደግሞ ፋና ላምሮት ላይ ትልቅ አስተዋጽኦ አበረክታለሁና ትልቅ ፕሮግራም ነው እንደሚታወቀውና ይሄ ሁሉ የጥበብ ውጤት ለኢትዮጵያ የጥበብ እድገት የራሱን አሻራ የሚጥል ነውና ሁላችንም እጅግ አድርጌ አመሰግናለሁ። ሀና በመጨረሻ የምታስተላልፊው መልእክት ካለ? በቅድሚያ እንግዲህ እናንተን ነው የማመሰግነው። ይሄ ፕሮዳክት እንዳለ አይታችሁ አሁን ላለንበት ወቅት ደግሞ ጠቃሚ ፕሮዳክት ነው። ከስልካችን ከግለኝነት አውጥቶ እንድንወያይ ያደርጋል ብለው ሀሳቡን አድንቃችሁ ስለተቀበላችሁኝ እጅግ በጣም አመሰግናለሁ። እኔም ፕሮዳክቴ ስለሆነ ሳይሆን አምንበታለሁ፣ መፍትሄ ሆኖ ያውቃል። ከጓደኞቼ ጋር ወርቼበታለሁ። ይህንን ደግሞ በደንብ እንድናስተላልፈው ብቻዬን የምሰራው ነገር አይደለም። ማንም አብረን እንስራ ብሎ የሚመጣ በተሻለ ማስተላለፍ ማባዛት የምንችል ከሆነ አሁን ያለንበትን የሶሻል ሚዲያ ጥሩ ነው፣ ግን ኔጌቲቭ የሆነውን በመግባባት በልዩነት አምነን ፖዚቲቭ የሆነውን ነገር እንድናስተላልፍ የሚመጣ ሰው ካለ ክፍት ነው በሬ፣ አብረን እንስራ። ስለጋበዛችሁኝ እጅግ በጣም አመሰግናለሁ። በነገራችን ላይ ይሄ ውይይት በጣም አሁን ከጥቂት ጊዜ በኋላ አገሪቷ ውስጥ ይጥለቀለቃል። አሁንም አንድ ቅሬታ አለኝ። ምክንያቱም ይሄ እነዚህ የምታያቸው በሙሉ የቤተሰብ ኃላፊዎች ናቸው። አይ ነው እና አልገባለሁ። እነዚህ ለምን ለልጆች ትምህርት ይሆናል። ከትዳር ጋር ለመጫወት አንዳንድ ይዘሽልን መምጣት ይገባሽ ነበር። አስተላልፋለሁ። መታለች። ለማንኛውም ይህንን ለማግኘት አሁን እንዳለችውም በጋራ ሆኖ ስርጭቱንም ለማከፋፈል አብራችኋት ለመስራት የምትፈልጉም እንደገና ደግሞ ለቤተሰብ መግዛት የምትፈልጉ ዋና አድራሻዋ ቦሌ አለምነሽ ፕላዛ ሁለተኛ ፎቅ ላይ 204 ቁጥር ይገኛል። በተጨማሪ በ0912 13 98 43 በ0911 69 07 13 መደወል ትችላላችሁ። ሀና በጣም ጥሩ ነገር ነው ያልሽው፣ በርቺበት እንላለን። በጣም እናመሰግናለን። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ አደለ እንዴ? እንግዲህ ደስ ይላል። ጥሯትን ሸልማት በጣም አደለ እንዴ? በዛ ተመስገን ኳንቶ አትደነቅ ባህኖና ዋርጊ ወግ ማረግ ተለቅ በፈገግታዋ ብርሃር በስራዋ ግግና እሳል የሚስተካከል የት ይገኛልና ተነሱ ዘምሩላ ተነሱ አክብርባ ሎብ ኢትዮጵያዊታ ያደገችበት ሰፈር ያ የፍቅር ሀገር ባህሪዋ ማራኪ ሲታፈስ ስናገር ክብር ትስለም ወደፊት ትምታ
ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ። በጣም ቀላል ነው፣ ሾው ማዝናኝ ነው፣ የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው